ወጣት ቡድናቸው ያሳደጉት ከአሰልጣኝ አብይ ካሳሁን ጋር ነበር ግን ከ11ኛ ሳምንት በኋላ ከአብይ ጋር መዝለቅ አልቻሉም። ደግፌ አለሙ ደግፌ አደገኛ ኳስ ነው ዘላለም ለማስጣል ሞክሯል። ደግፌ ወደ መስፍን አቡበክር አደሙ አቡበክር ኦካይ ኢማኑኤል ካልመልሶታል። በፍቃዱ አለማየሁ እንዴት አይነት ኳስ ነው ይዞ የገባው በፍቃዱ ካንደ ወደ ካሉን በስተቀር ብዙ ጊዜ ካለ መጫወት ሌላ የማዕዘን ምት አሁንም ተሻግሯል። ብሌስ ናጎ የመጀመሪያ የውድድር ዘመንን ጎል እነሆ 14ኛው ጨዋታ ላይ አስቆጠረ። ብሌስ ናጎ ከማዕዘን የተሻገረ ኳስ። የኢትዮጵያ ቡና ተጫዋቾች ግን ቅሬታ አላቸው። ምን እንደተፈጠረ አልተመለከትንም። የማዕዘን ምቱ ድጋሜ ነው የተመታው ወይስ ግን ምንም ይሁን ምን ሮሪ ሲዳማን እንድናደምጥ ከፍ ብሎ ዝማሬው እንዲሰማ ያደረገ የመሪነት ጎል በብሌስ ናጎ አማካኝነት 19ኛው ደቂቃ ላይ ተቆጥሯል። ከብዙ ጥበቃ በኋላ ፍራውል የመጀመሪያ ንክኪው ወደ አሲስት ወደ ጎልነት ተቀይሯል። አብዱ ምን አይነት አጋጣሚ ነው! በነፃነት ነው ኳሱን ያገኘው አብዱ ከመሬት ጋር አጋጭቶታል። አንድ አሻውቴ መጨረሻው ጨዋታ በአዋሳ ድንቅ ነበር። ከዚህ የተሻለ ማድረግ የሚገባው ይመስላል። ብሌዝ የሮል ሞዴሉ ማን እንደሆነ በሚገባ የሚያሳይ አሰልጣኝ ሳምሶን በቆመ ኳስ መከላከል ደስተኛ የሚሆን አይመስልኝ። እዚህ ደግሞ ሌላ ሙከራ ነበረ። ብርሃኑ በቀለ ወደ ውጭ አውጥቶታል። እየተመለከተን እንገኛለን። ፍራኦል ከፍ ያለ ኳስ ነው እንዳሻው በኢየሱስ መስፍን ነው የፈለገው። መስፍን ታፈሰ። መስፍን አሁንም ፍራኦል መንግስቱ ፍራኦል ፉአድ ኢብራሂም ብርሃኑ በኩል ያስቆጠረው 28ኛው ደቂቃ ላይ ከተከላካይ ጀርባ መሐመድ ሻባን አንደ ብሌስ ናጎ ሁሉ የጎል አይነት ጥላውን ዛሬ ይገፋል ተብሎ ተጠብቆ ነበር። 8 ጨዋታ ጎል አላስቆጠረም። ከጀርባ በጣም ፈጣን ነው። ያለውን ስፔስ በደንብ ኤክስፕሎይት ማድረግ ይችላል። አሁን ላይ ኳስ ነው ከናትናኤል ተላከለት። በጣም ግሩም ሩጫ ነው ያደረገው። በደንብ ነፃነት ነበር። ያሬድ ደስታ ደሙን በደንብ አድርጎ ቀድሟቸዋል። የመጨረሻው ላይ በመጠኑ ዘግይቷል። እንደገና ደስታ ደሙ እስከ መጨረሻው ደቂቃ እስከ መጨረሻው በፍቃዱ ጎል ማስቆጠር ላይ የሚሳተፍ ዘላለም አባተ የመጀመሪያ ኢላማውን የጠበቀ ሙከራ 31ኛው ደቂቃ ላይ ለኢትዮጵያ ቡና በጣም ክሬት እያደረገ ነው። አብዱ ተመልከት። በፍቃዱ ቆንጆ ኳስ ነው ከብሌዝ ናጎ የነጠቀው። ቀጥታ አጥቦ ለመጣው ዘላለም ከዚህ ቦታ ጠንካራ አሁንም በድጋሚ አሁን መስፍን ታፈሰ ግራ መስመር ላይ እሱን ነው የሚፈልጉት ኳሶቹ። መስፍን ታፈሰ ጥሩ ጥፋቶች አብዱ አማካይ ክፍል የሚኖረው ፍልሚያ ቅድም ቡና ብሌዝ ናጎ የተነጠቀው ኳስ፣ አሁን ደግሞ አላዛር ሳሙኤል በቀላሉ ያጣው ኳስ ነው። ጥሩ ሩጫ ነበር እንደተለመደ። ፍራውል ግን ናትናኤል ኳሱ በደንብ መቆጣጠር ችሏል። ወይም ደግሞ ፍራውል እንዳያገኘው አቡበከር ወደ ሩቁ ቋፋሉ አቡበክር አደሙ አቡበክር ያሬድ ባየን ጥሎት አለፈ። አቡበክር ሻባ ዘላለም አባተ ሌላ ድል ነበረው ግን ከጨዋታ ውጭ አይደለም። ድል ያስፈልጋል። አሁንም ድል ተቆጥሯል። ከጨዋታ ውጭ ዘላለም አባተ አስቆጥሮ ነበር። ከጨዋታ ውጭ ራምኬል ጄምስ ይመስላል። ከፍተኛ ጭቅጭቅ ተነስቷል። የማስጠንቀቂያ ካርድ ለራምኬል ጄምስ። ኤፍሬም ኃይለማርያም ኦፍሳይድ የሚል ፊሽካ ነፍተዋል። ትክክል ይመስላል። መጀመሪያ ላይ ራምኬል ትክክል መጨረሻው አልመጣሁትም ነው እሱ ወይስ ደግሞ ተሳትፏል? የፈጠረው ሞመንተም መስፍን ታፈሰ ብርሃኑ በቀለ ፍቅረ ኢየሱስ ተወልደ ብርሃን ፍቅረ ኢየሱስ ለብሌስ ናጎ ግን ከጨዋታ ውጭ ነው። ብሌስ ናጎ ራምኬል ጄምስ ሻባ መሐመድ አመለጠው። ፍቅረ ኢየሱስ ለብርሃኑ በቀለ ከጨዋታ ውጭ ነው ብለዋል። ከጨዋታ ውጭ መስፍን ታፈሰ ትንሽ የቸኮለ ይመስላል። አቡበክር አደሙ አቡበክር ወደ መሃል አጥፎት ነበር። ፍራኦል መንግስቱ በቀጥታ ነው ያስቆጠረው። ፍራኦል መንግስቱ ያልተጠበቀ የቅጣት ምት ኳስ
ሲዳማ ቡናዎች ወደ 3 ነጥቡ መቅረባቸውን ያወጁበት አጋጣሚ ይመስላል። በጉዳት ምክንያት የወጣውን ደግፍ ያለሙን ተክቶ ነው የገባው። እንደገባ የመጀመሪያ ያሻማው የማዕዘን ምት ቀጥታ ጎል ተቆጠረ በብሌስ ናጎ ተጨርፎ። አሁን ደግሞ ከቅጣት ምት ያሻገረው ኳስ በቀጥታ ወደ መረብ። የቀድሞ የባህር ዳር ከተማ ተከላካይ ዛሬ ድንቅ ቀን እያሳለፈ ነው። አንዳንድ ጊዜ ብሌሲንግ ዲስጋይስ አብዱ ምን አይነት ኳስ ነው? የመጀመሪያ ኢኒሻሊ ክሮስ የተደረገ ኳስ ይመስላል አብዱ፣ ግን ያሬድ ባየ ፍልጠት ያሬድ ባየ ኳስ ወደ መረብ እንደሚሄድ አውቋል። ኳሱን ለመንካት ጥሩ ሩጫ ነበር የሮጠው ያሬድ ባየ። ኳሱ ሚነካ ይመስላል። ለግብ ጠባቂ በጣም ለእንዳሻው አስቸጋሪ ነው። በዚህ መሃል ቀጥታ ኳሱ ጎል ተቆጥሯል። ለፍራውል ምን አይነት ቀን ነው ዛሬ አብዱ? ወደ ጨዋታው ያላለቁ ነገሮች አሉ። ምናልባት ማማር ሻባን ከማግኘቱ በፊት ኢማኑኤል ብሌስ ናጎ፣ አማኑኤል አድማሱ፣ ሌላ አስቻለው ሞሴ፣ አስቻለው ናትናኤል ፍሬው ራሱ ላይ ሊያስቆጥር የቀረበ ይመስል ነበር። ክፍሉ መሪኖ ካፕቴን ፍራውል መንግስቱ ራምኬል ጀምስ ወደ ውጭ ያወጣው ይመስል ነበር፣ ግን እንዳሻው ሼቴ ለማግኘት አንድ ነገር ለማግኘት ዲቫይን ዋችኳ ዲቫይን ኢማኑኤል ካል ዲቫይን ዋችኳ ዲቫይን ምናልባት ለኢትዮጵያ ቡና ዲቫይን ያሬድ ባየ ጎል ማስቆጠር የሚያስችላቸውን ፖዚሽን ነው ይዘው የተጫወቱ ያሉት። አቡበክር አደሙ አቡበክር ወጣበት። አንግሉ የጠበበ ለመሞከርም የሚያስቸግር ይመስል ነበር። አማኑኤል አድማሱ ቀድሞ ወደ ኳሱ መድረስ መሄድ አልቻለም። እዚህ ሰዓት የሚቆጠር ጎል በጣም ለኢትዮጵያ ቡና ወሳኝ ነበር። ከያሬድ ባየ ጀርባ ቁጥር ወጣ ብሎ ነው ቦታቸውን ለቋል ሲዳማ ቡናዎች። አቡበከር ታግሎ ይበልጥ አብዱ እዚህ ጋር ያሬድ ፋውል እንዳይሰራበት ጠነቀቀ ይመስላል። ንክኪ ያላቸው ግን ሚዛኑ ጠብቋል አቡበከር። ከዛ በኋላ ተመልከት የአቡበከርን እንቅስቃሴ አንብቦ ታች ላይ ታፒን ለማድረግ አማኑኤል የሚችለውን ያህል ተጠግቶ ነበር አብዱ። ኳስ አቡበክር አደሙ አቡበክር ደስታ ደግሞ ፊት ለፊቱ አለ። አቡበክር ምን ሊያደርግ ይችላል? አቡበክር ወደ ጠባቡ አንገል ምናልባት ኢትዮጵያ ቡናዎች አመለጣቸው። ቱን ለየት ባለ ካምፔን የጀመረው ራምኬል ዮርዳኖስ ሲሳይ ዮርዳኖስ በፍቃዱ አለማየሁ በፍቃዱ ወስደ ሳጥን አቡበክር አደሙ ምናልባት ዮርዳኖስ አመለጠ። አማኑኤል አድማሱ አቡበክር አደሙን አግኝቶታል። አቡበክር ጀመረው። ይታገሱ ታሪኩ ከፍ ያለ ኳስ ነበር። ኢትዮጵያ ቡናዎች አሁንም አመለጣቸው። ዮሴፍ ዮሐንስ ከኋላ መቶ አመለጣቸው። ዮሴፍ በቄንጥ ነው ያስቆጠረው። ዮሴፍ ዮሐንስ ነገሩ የቀለለው ጫናውም በራስ መተማመኑን የጨመረለት ይመስላል። ዮሴፍ ዮሐንስ በሐዋሳ ዙሪያ ተወልዶ ያደገ የሐዋሳ ከተማ ተስፋ ቡድን ውጤት የሆነ ተጫዋች በብዙ ክለቦች ግን እንደዚህ አይነት ድንቅ ጎል ሲያስቆጥር ዛሬ መጀመሪያው ነው። አይሲንግ ኦፍ ዘ ኬክ የሚሉት ነው አብዱ። በኬኩ ላይ ክሬም ነው ያደረገበት። ለደጋፊዎች ዝም ብሎ ነበር አብዱ። ድላቸውን ይበልጥ ሌላ ሴሌብሬት የሚያደርጉበት ጎል ነው የሰጣቸው። ፈጣን የመልሶ ማጥቃት በጣም ይገር አስገብ አብዱ በጣም ብዙ ኤሪያን ያካለለው በ96ኛው ደቂቃ ላይ ከዚህ ከሳጥን 30 እና 40 ሜትር የሚያስሮጥ ኢነርጂ ጭምር ነበር ዮሴፍ